عن عائشة رضي الله عنها أنها قالت ناتاتنا عائشة رضي الله عنها اندي هالج خسفت الشمس ፀሐይዋ ተጋረደች على عهد رسول الله صلى الله عليه وسلم በነብዩ عليه الصلاة والسلام ዘመን ላይ ነብዩ ያሉ በህይወት ፀሐይ ተጋረደች فصلى رسول الله صلى الله عليه وسلم بالناس يا الله መልእክተኛ عليه الصلاة والسلام ሰዎችን አሰገዱ فأطال القيامة قيامን አስረዘሙት ثم ركع ከዛ ብዙ ቁርአን ከቀሩ ካስረዘሙ በኋላ ሩኩዕ አደረጉ فأطال الركوع ركوعም ረጅም ነው ሩኩዕን አስረዘሙ ثم قال ከዛ በኋላ ثم قام ከዛ ተነሱ ከሩኩዕ ቀናሉ فأطال القيامة ከሩኩዕ ተነስተውን በቆሙበት ረጅም አደረጉት ቂያማቸውን وهو ይህ ቂያም دون القيام الأول ከመጀመሪያው መቆም ሌላ መቆም ነው ይሄ ثم ركع እንደገና ሁለተኛ ሩኩዕ አደረጉ فأطال الركوع ሩኩዓቸውን አስረዘሙ وهو ይሄ ሩኩዕ دون الركوع الأول ከመጀመሪያው ሩኩዕ ሌላ ነው ሁለተኛ ሩኩዕ ነው ثم سجد ከዛ ስጁድ አደረጉ فأطال السجود ስጁዳቸውን አስረዘሙ ثم فعل في الركعة الأخرى ከዛ የመጀመሪያውን ረካ በዚህ ጨርሰው ሁለተኛው ረካ ላይ አደረጉ مثل ما فعل في الركعة الأولى የመጀመሪያው ረካ ላይ እንዳደረጉት ሁለተኛው ረካ ላይ እንደዛው ተመሳሳይ አደረጉ ረጅም መቆም ረጅም መቅራት ረጅም ሩኩዕ ማድረግ ረጅም ከሩኩዕ መነሳት አደረጉና ሁለተኛው ረካ ላይ በዛው ቀጠሉ ثم انصرف ከዛ ሰላቱን ሁለት ረካ አሰግደው አጠናቀቁ وقد تجلت الشمس ፀሐይዋ ብቅ አለች فخطب الناس ከዛ ሰዎችን ኹጥባ አደረጉ فحمد الله واثنى عليه አላህን አመሰገኑ ማወደስ ያለባቸውንም አወደሱ አላህን ثم قال ከዛ አሉ إن الشمس والقمر ፀሐይና ጨረቃ آيتان من آيات الله ከአላህ ተአምራቶች መካከል ተአምር ነው لا يخسفان አይጋረዱም لموت أحد ለአንድ ሰው መሞት ولا لحياته ለአንድ ሰው ወደ ህይወት መምጣት ወደ ዱንያ መምጣት መወለድም አይጋረዱም ለሱ ብለው فإذا رأيتم ذلك የፀሐይና የጨረቃ መጋረድን ካያችሁ فادعوا الله وكبروا አላህን ተማጸኑት እንደዚሁም وكبروا ተክቢራ በሉ ወሰሉ ሰላት ስገዱ ወተሰደቁ ሰደቃም አውጡ አሉና ثم قال ከዛ አሉ يا أمة محمد እናንተ የሙሐመድ ህዝቦች ሆይ والله በአላህ ምዬ ነው የምናገረው ما من أحد أغير من الله ማንም የለም ከአላህ የተሻለ ቀናተኛ أن يزني عبده ባሪያው ዝሙት ሲሰራ أو تزني أمته ወይም ሴት ባሪያው ዝሙት ስትሰራ እንደ አላህ የሚቀና የለም يا أمة محمد እንዳንተ የሙሐመድ ህዝቦች ሆይ والله በአላህ ምዬ ነው የምናገረው لو تعلمون ما أعلم እኔማ ቀውም ብታውቁ ኖሮ لضحكتم قليلا ትንሽን ትስቁና ولبكيتم كثيرا ብዙን ታለቅሱ ነበር አሉ وفي لفظ فاستكمل 4 ركعات 4 ረካዓ ሞሉ و4 سجدات 4 ስጁዶችን አደረጉ ይሄ የሚያሳየው ሙሉ አሰጋገዱን አሁን አመጣው ማለት ነው ከዛ በኋላ አሰጋገዱ ከገለጸ በኋላ እንዴት መስገድ እንዳለብን ከገለጸ በኋላ ሰበብ ማንም ሰው ዱንያ ላይ በመወለዱ በመሞቱ ፀሐይ ለሱ ስትል አትጋረድም ለሱ ስትል ጨረቃም አትጋረድም አሉ ስለዚህ ይሄ በሚጋረድበት ወቅት ላይ የፀሐይና የጨረቃ ግርዶሽ በሚፈጠርበት ሰዓት ላይ يخوف الله به عباده يا عبادي فاتقون
አላህ ባሮቹ ሊያስፈራራበት ነው። ባሮቼ ሆይ ፍሩኝ እያለ አለሁኝ አትርሱኝ እያለ ነው። ወንጀል ስንሰራ፣ ስናጭበረብር፣ ስንዋሽ፣ ዝሙት ስንሰራ፣ ሰዎችን ስናማ፣ የሰው ሐቅን ስንበላ፣ የአላህን ሐቅ ስናጓድል አላህ እያየ እንዳላየህ ይሆናል፣ እየሰማ እንዳልሰማ ይሆናል። ይሄ ነገር እየበረከተ ሲመጣ አላህ እሱ ጋር ያሉ ተአምራቶችን ያለሱ መኖር የማያስችሉን የሆኑ ተግባራቶችን አላህ ይይዝብንና ይኸው አለሁኝ ረስታችሁኛል አስታውሱኝ ይላል አላህ። አላህን በምንረሳበት ሰዓት ላይ በዚህ አይነት ነገር አላህ እንድናስታውሰው ወደሱ እንድንመለስ ያደርገናል። ይሄንንም አስታውሰው ወደ አላህ የሚመለሱ ሰዎች አላህ ያገራላቸው ሰዎች ናቸው። ይሄንንም እያዩ የማይመለሱ ሰዎችም ደግሞ ይኖራሉ። ከዛ በኋላ ቀጠሉ የአላህ መልእክተኛ እንደዚህ አይነት ነገር በሚከሰትበት ሰዓት ላይ ልብ መደንገጥ አለበት። ዱዓ ሊደረግ ይገባል። ተክቢራ ሊባል ይገባል። አላሁ አክበር አላሁ አክበር አላሁ አክበር እየተባለ የአላህን ታላቅነት ማወጅ ያስፈልጋል። ከዛስ ሰላት መስገድ። ሰላቱ ከላይ አሁን እንደገለጽነው አይነት